ቴክኒካል ችግር እንዳይገጥማቸው ትንሽ ጊዜ እንስጣቸው ብለን ነው እና አሁን ፕሮግራማችን እንግዲህ ፎርማሊ ይጀምራል ማለት ነው እና በቅድሚያ ጥሪያችንን ተቀብላችሁ በዚህ ርዕሰ ጉዳይ ላይ ሐሳባችሁን ለማካፈል ለመወያየት ስለተገኛችሁ ከልብ ነው የአብሮነት ኢትዮጵያ ስም ምናመሰግነው። አንዳንዶቻችሁ ለጉዳዩ ትኩረት ሰጥታችሁ የተለያየ ስራ ወይም ቫኬሽን እያለባችሁ እሱን ሁሉ ሰርዛችሁ ነውና የተገኛችሁት ከልብ ነው በእውነት የምናመሰግነው። ግን ምንድነው እዚህ ስክሪን ላይ የቴክኒካል ችግር ገጥሞን ሁሉንም ተሳታፊ በአንድ ላይ መቅረብ ስላልቻል ሌሎች ተናጋሪዎች ባክስቴጅ ላይ ተጠብቁናላችሁ። ሰዎች ተናግረው ሲወርዱ መልሰን እናመጣችኋለን እና ከኔ ጋራ ኢንፎርሜሽን በቴክስት ወይም በስልክ መለዋወጥ እንችላለን ማለት ነው። ስለዚህ ምንም ችግር የለውም። ፕሮግራሙ እየተከታተላችሁ ጠብቁን ማለት ነው። ከዛ ውጭ እንግዲህ ያው የዛሬ ውይይታችን ለምሁራን የተዘጋጀ ውይይት ነው። የአብሮነት ኢትዮጵያ ከተቋቋመ በኋላ ይሄ ለአራተኛ ጊዜ የሚካሄድ ውይይት ነው። እስካሁን ድረስ በአብዛኛው አክቲቪስቶችን፣ የፕሬስ ሰዎችን፣ የፖለቲካ ሰዎችን ስናወያይ ነው የነበረው። ለምሁራን ግን የተለየ መድረክ አልፈጠርንም ነበር። ይሄ መድረክ ምሁራን ብቻ የሚወያዩበት መድረክ ነው የሆነው። 12 ሰዎች ፈቃደኛ ሆነው ተገኝተዋል። ያው ያሰብነው ቁጥርም ከ10 እስከ 13 እስከ 14 ድረስ ለማቅረብ ነበረ። ከተዋጽኦ አንጻር በእውነት ኢትዮጵያን የሚመስል ስብስብ ነው ዛሬ የሚቀርበው። ትንሽ የሴቶችን ተሳትፎ ሰፋ ለማድረግ ፈልገን ነበር፣ ግን 1-3 ሴቶች ጋብዘን የተሳካልን አንድ ሴት ብቻ ማግኘት ነው። ከዛ ውጭ ከእድሜ ከትምህርት መስክ ከልምድ ከተለያዩ ጉዳዮች አንጻር በጣም ጥሩ የሆነ ተዋጽኦ ነው ያገኘ ነው እና ይሄ የእናንተ ትብብር በእውነት በጣም ባይኖር ኖሮ ሊሳካ አይችልም ነበር። ሌላው መገናኛ ብዙሃን፣ በጣም በርካታ መገናኛ ብዙሃን ይሄን ፕሮግራም ዛሬ ለህዝብ በቀጥታ ለማቅረብ ፈቃደኛ ሆነዋል። በዚህ አጋጣሚ በጣም ነው ለትብብራችሁ የምናመሰግነው። እንግዲህ የዛሬው ውይይት አስቀድሞ ርዕሰ ጉዳዩ ደርሷችኋል። በሁለት ጥያቄዎች ዙሪያ የእናንተን አስተያየት ወይም መልስ ነው የምንጠብቀው። አንደኛው ምንድነው አሁን ሀገራችን ባለችበት ጦርነትና የፖለቲካ ቀውስ የአገዛዝ ስርዓት ከቀጠለች የወደፊት ዕጣ ፈንታዋ ምንድነው የሚሆነው? ምንድነው ሊገጥማት የሚችለው የሚለው ነው አንዱ ጥያቄ። ከሱ ጋር በተያያዥነት ደግሞ የቀረበው ሌላው ጥያቄ ምንድነው ከዚህ ቀውስ የመውጫ መንገዱስ ምንድነው ብላችሁ ታምናላችሁ የሚል ነው እና ብዙዎቻችሁ እዚህ መድረክ ላይ የምትገኙ ሰዎች በአስተሳሰብ የተለያያችሁ እንደሆነ እናውቃለን። ብዙዎቻችሁ፣ አንዳንዶቻችሁም የተራራቀ አመለካከት በብዙ ጉዳይ ላይ እንዳላችሁ እናውቃለን። ግን እኛ የመድረኩን ውጤታማነት የምንለካው አንዱ የተለያየ ሀሳብ መስተናገድ በመቻሉ ነው። አንዳንድ ሰዎች የመድረኩን ዓላማ ባለመረዳት እንዴት ከከሌ ጋራ አብሮ ይቀርባል፣ ምን የጋራ ጉዳይ ያለውና ነው የሚል ጥያቄ ሲያነሱ እንሰማለን እና እሱ ትክክል አይደለም። የጋራ ጉዳይ ምንም ጥርጥር የለውም አለን። የአንድ ሀገር ልጆች ነን። አንድ ዜግነት ነው የምንጋራው። የወደፊት ዕጣ ፈንታችን የተሳሰረ ነው። ስለዚህ በአንድ ሀገር እየኖርን እና አንድ ዜግነት እየተጋራን የጋራ ጉዳይ የለንም ልንል አንችልም። ነገር ግን ይሄ መድረክ በዋናነት ስኬቱ የሚለካው በጣም የተራራቀ አመለካከት ያላቸው ሰዎች አዎ የጋራ ጉዳይ አለን ብለው በአንድ መድረክ ተገኝተው መነጋገር መቻላቸው እንጂ በሐሳብ አንድ አይነት ሰዎችን እዚህ አገናኝተን ብንነጋገር የምንፈታውም ችግር የለም፣ ምንም ትርጉምም አይኖረውም፣ እንደ ውጤትም ሊቆጠር አይችልም እና ብዙ ሰዎች ከከሌ ጋር ለምን ይቀርባል፣ ለምን ይገኛል፣ ምን የሚያገናኘው ነገር አለ የሚል ጥያቄ ያነሳሉ እና ይሄ በእውነት መታረም ያለበት ነው እና ሁልጊዜ መድረኮቻችን ላይ የተለያየ አንዳንድም የተራራቀ አመለካከት ያላቸውን ኢትዮጵያውያን አቅርበን ማነጋገርና ከዛ ከልዩነቱ በተጨማሪና በላይ የጋራ ጉዳይ ያላቸው መሆኑን ማሳየት ነው። ስለዚህ ይሄ መድረክም በዛ መንፈስ ነው የተጠራው። የተለያየ የፖለቲካ አመለካከት የተለያየ አስተሳሰብ ያላችሁ ሰዎች እንዳላችሁ እናውቃለን። ዋናው ነገር እንደዛና በጨዋነት ስርዓት ባለው መልኩ ማቅረብ ነው ከናንተ የምንጠብቀው። ደግሞ በዚህ ተማመናለሁኝ። ትልልቅ ሰዎች ናችሁ፣ በብዙ ኃላፊነት ደረጃ ላይ ያላችሁ ሰዎች ናችሁ። ለህብረተሰቡ በሚመጥን መልኩ ሐሳባችሁን ታጋሩናላችሁ፣ ታቀርባላችሁ የሚል እምነት አለኝ። ይሄ ነው እና ዛሬ ስብሰባውን ይሄን ውይይት የሚያስተናብርልን የምታዩት ኢሳያስ ኃይለማርያም ነው።
ኢሳያስ ኃይለማርያም እዚህ ሰሜን አሜሪካ ካሊፎርኒያ የሚኖር የህግ ባለሙያ ነው እና የምንጊዜም ተባባሪያችን ነው። ዛሬ ስብሰባውን የሚያስተናብርልን እሱ ይሆናል። ስለዚህ እኔ ከዚህ ውጪ ብዙም የምለው ነገር የለም። መጀመሪያ እያንዳንዱ ሰው 10 ደቂቃ ወስዶ ሐሳቡን በርዕሰ ጉዳዩ ላይ ያቀርባል። ያ ሂደት ካለቀ በኋላ ደግሞ ሌሎቹ በተናገሩት ጉዳይ ላይ ተንተርሶ 5 ደቂቃ ይሰጣችኋል ማለት ነው። ያው ቴክኒካል ችግሩን ለመፍታት ስቴጁ ላይ አንዳችሁን እያወጣ ሌሎቻችሁን እያስገባን እንጠቀማለን ማለት ነው። ከኔ ጋራ ያው አድራሽ ቁጥሬ ስላላችሁ በመደወልም በቴክስትም መገናኘት ኮሙኒኬት ማድረግ እንችላለን እና ከልብ ነው በድጋሚ የማመሰግነው። መልካም ውይይት። ከዚህ በኋላ መድረኩን ኢሳያስ ይወስድልናል። አመሰግናለሁ። ኢሳያስ የሰማ አይመስለኝም። አመሰግናለሁ አቶ ወልደ ስለተላከው ማስተዋወቅ በጣም ነው የማመሰግነው። የአብሮነት ኢትዮጵያ ይህን ውይይት እንድመራ ስለጋበዘ ኢትዮጵያ ከጦርነትና ከግፍ አገዛዝ ካልተለቀቀች ወደፊት እድሏ ምን ይሆናል? ወደ ዘላቂ ሰላምና መረጋጋት እንዴት ልትሸጋገር ትችላለች? ከዚህ ቀውስ የመውጫ መንገዱ ምንድን ነው? በሚል አርዕስት የምናደርገው ውይይት እንጀምራለን። በዚህም መሰረት እንዳገባባችሁ እድል በመስጠት የመጀመሪያ 10 ደቂቃ ለሁላችሁም እድል ተሰጥቶ ወደ ውይይቱ ነው በቀጥታ የምንገባው። ከዛም ደግሞ ተጨማሪ 5 ደቂቃ በተነሱት ሀሳቦች ላይ ማብራሪያ የሚሰጥበት ሁለተኛ ዙር እድል ይኖራል። እንግዲህ አብዛኛውን የኮድ ኦፍ ኮንዳክት ወይ ደግሞ የዚህ የመርሃ ግብር ስነስርዓት እንደሚችል በስፋት መናገር የሚያስፈልግ አይመስለኝም። ግን ዋና ዋናዎችን ለማንሳት ያክል በሌሎች ሀሳብ ላይ ተንተርሰን ሀሳብ እንሰጣለን፣ በሁለተኛው ዙር ማለት ነው። በመጀመሪያ 10 ደቂቃ ከዚህ የመጀመሪያ ንግግር በሚያደርጉበት ሰዓት 2 ደቂቃ ሲቀር ማስጠንቀቂያ እሰጣለሁ፣ ለማስታወስ ማለት ነው። ከዛ ውጭ ሁሉም ተናጋሪ ንግግር በሚያደርግበት ሰዓት በቪዲዮ መታየት ይኖርበታል። የሁለተኛው ዙር ላይ ተጨማሪ 5 ደቂቃ በሚሰጥበት ሰዓት ሌሎች ሀሳብ ላይ ተንተርሳችሁ የምትሰጡት አስተያየት ይሆናል ማለት ነው። ከ5 ደቂቃ ሊያልፍ አይችልም። ሰዓት ላይ ትንሽ በጣም ስትሪክት ነው የምንሆነው። የሚያደርጉት ንግግር ከርዕሱ ላይ ከተጠቀሰው ውጭ መሆን የለበትም በተቻለ መጠን። እነዚህ ናቸው እንግዲህ ዋና ዋና መመሪያዎቹ። ከዛ ውጭ ወደ መጀመሪያው ተናጋሪ እሄዳለሁኝ። የመጀመሪያው ተናጋሪ ገብተው ከሆነ ዶክተር አደም ካሴ መጀመሪያ መኖራቸውን ላረጋግጥና ወደ ማስተዋወቅና ወደ ዝርዝር ገባለሁ። ዶክተር አደም ካሴ ገብተዋል? ዶክተር አደም ካሴ ከሌሉ ወደሚቀጥለው ተናጋሪ የሚሄደው ወደ ዶክተር ዮናስ ብሩ ትንሽ ማስተዋወቅ፣ አብዛኞቻችሁ ማስተዋወቅ የሚያስፈልጋቸው አይመስለኝም። ነገር ግን ለአድማጮች ትንሽ መነሻ እንዲሆን ዶክተር ዮናስ ብሩ ፒኤችዲ የፒኤችዲ ዲግሪ ምሩቅ ናቸው። በህገ መንግስታዊ ስነምጣኔ ወይም ደግሞ ኮንስቲቱሽናል ኢኮኖሚክስ ምሁር ሲሆኑ የዓለም ባንክ ወይም ወርልድ ባንክን ጨምሮ በተለያዩ ዓለም አቀፍ ተቋማት ከፍተኛ ኃላፊነት ላይ ሰርተዋል። በርካታ ጽሁፎችን በሰፊው ጽፈዋል። በተለያዩ የመገናኛ ብዙሃን በመቅረብ ደግሞ በኢትዮጵያ ጉዳይ ላይ ሀሳብ በመስጠት ነው የሚታወቁት። እንግዲህ ተጨማሪ ወደ ውይይታችን ነው በቀጥታ የምንገባው። ዶክተር ዮናስ 10 ደቂቃ አለዎት። እንግዲህ በ10 ደቂቃ ውስጥ በተነሳው አርዕስት ላይ ውይይት እንዲያደርጉልን እድል እንሰጣለን። እሺ፣ በጣም አመሰግናለሁ። ይሄ ስብሰባ በጣም አስፈላጊ ነው። መቀጠል ይችላል። ሰሙኛላችሁ? ይሰማል? እሺ፣ ይሄ ስብሰባ በጣም አስፈላጊ ነው። በሁለቱ ነጥቦች ላይ በተለይም
ይሄ ያለው ጦርነት የኢኮኖሚ ድቀት ወዴት እያመራ ነው የሚለው ብዙም ሪሊ ትንተና የሚያስፈልገው አይደለም። ብዙ ተጽፎበታል። ህዝቡ የሚኖረው ነው። እኛ ውጭ ካለ ነው የበለጠ ኢትዮጵያ ውስጥ ያለው ህዝቡ የሚኖረው ነው። በጣም አስጊና አስፈሪ ሁኔታ ላይ ነው ያለ ነው። ብዙዎቹን የፖለቲካ ፓርቲ ውስጥ ያሉ ወይንም ደግሞ የፖለቲካ ንቅናቄ መሪዎች የሚባሉ በሞላ ከየትኛውም አካባቢ ክፍል ይሄ መንግስት አይቆይም፣ ኮላፕስ ሊያደርግ ይችላል፣ በተለይ በኢኮኖሚ ምክንያት የሚል ይናገራሉ። ግን ይሄ መንግስት በራሱም ይሁን በግፊ ቢወድቅ ምንድነው የሚተካው የሚለው ነው አሁን ችግሩ። እዛ ላይ ነው ትንሽ ሰፋርጌ መናገር እንፈልገው። ትልቁ ችግሩ በአሁኑ ጊዜ ያው በዘር ፖለቲካውም ኮንስቲቲዩሽኑም የተዋቀረው በዘር ነው። በእያንዳንዱ ያሉት ትልልቅ የሚባሉት ወይም ፖለቲካ ላይ በጣም ከፍተኛውን ሚና ይዘው ያሉት የአማራ፣ የኦሮሞ፣ የትግራይን ሊቃኖች የተመለከትን እንደሆነ የዴሞክራቲክ ካልቸር የለም። ኢንተሌክቹዋሉ ዴሞክራቲክ ካልቸር የሚለውን ገና አልተቀበለም። የእያንዳንዱ ፖለቲካል ካልኩለስ እኔ እንዴት ስልጣን ይወስዳለሁ ነው እንጂ እንዴት አሁን ካለንበት ወጥተን ወደ ዴሞክራቲክ ፕሮሰስ እንሄዳለን የሚል አይደለም። ከአማራዊ ጀመርን እንደሆነ ሁለት መነሻ አለው። የመጀመሪያው ያለው ኮንስቲቲዩሽን እኛን ለማጥፋት አማራ ተኮር የሆነ ስለሆነ ስልጣን እስካልያዝን ድረስ ራሳችን የህልውና አደጋ ላይ ነን ከሚል ነው የሚነሱት በመጀመሪያ ደረጃ። ሁለተኛው ደረጃ ደግሞ እኛ ካልያዝነው በስተቀር ኢትዮጵያን ማዳን አይቻልም የሚል አመለካከትም አለ። ይሄ ሁሉም ባያደርገውም ቅሉ በሰፊው ያለ ሴንቲሜንት ነው። ስለዚህ ከዛ ተነስቶ ስለ ዴሞክራሲ ማውራት አይቻልም። ስልጣን እንዴት ልውሰድ ማለት ዴሞክራቲክ ፕሪንሲፕልስ ወይም ደግሞ ፋውንዴሽንስ ሳይጣሉ በጣም ከባድ ነገር ነው። ወደ ኦሮሞውም ጋር የመጣህ እንደሆነ የዛሬ 2 ዓመት የዛሬ 3 ዓመት ይመስለኛል አሉ የሚባሉት የኦሮሞ ንቅናቄ መሪዎች የሚባሉት የዚህ የፋኖ ትግል እየመጣ ነው፣ የፋኖ ኃይል እየመጣ ነው፣ ስልጣን ልንነጠቅ ነው፣ ኢቨን ቱ ዘ ኤክስቴንት ኦፍ ከአብይም ጋር እንኳን መስራት አለብን ሲባል ነበረ። አሁንም በኦሮሞም የተመለከተ እንደሆነ ስልጣን እጃችን ውስጥ እንዴት ይምጣ ነው የመጀመሪያው አጀንዳ። ሁለተኛው አጀንዳ ይሄን መንግስት አንፈልገው፣ ይሄን መንግስት እንዴት አድርገን እንጣለው ነው። ስለዚህ ይሄም የኦሮሞም እንትን የተመለከተው እንደሆነ ከዲሞክራቲክ ፕሪንሲፕልስ ላይ የተነሳ ሳይሆን እንዴት አድርጌ አይዘር ስሩ ማኒፑሌሽን ኦር ስሩ ፎርስ ስልጣን ወስዳለው ነው። ስለዚህ አሁን ያለንበት ሁኔታ መንግስት በራሱ ኮላፕስ ቢያደርግ ምንድነው የሚመጣው ያለ እንደሆነ አሁን በዚህ ስብስብ ውስጥ ያሉት ተሰብስበው ጊዜያዊ መንግስት ወደ ዴሞክራቲክ ሲስተም ወደሚያሸጋግር የሚሄዱበት ምንም አይነት የሚታይ ነገር የለም። አክቹአሊ አይ ሲ ዴንጀር። ይሄ ሁለተኛው ነው። ምንድነው መደረግ ያለበት ያለ እንደሆነ ሪሊ ከአሜሪካኖች ብዙ መማር እንችላለን። in the 17th or 18th century 1770s አገራቸውን ወደ ዴሞክራቲክ ሲስተም ለመቀየር ባደረጉበት ጊዜ 13 ስቴቶች ነበሩ። እነዚህ 13 ስቴቶች ውስጥ ቨርጂኒያ ትልቁ ነበረ። እኔ ስልጣን እንዴት ነው የምወስደው፣ የኔ ሰው እንዴት ነው መሪ ነው የሚሆነው ከሚል አይደለም የተነሱት። ምን አይነት የዴሞክራቲክ ሲስተም መፍጠር አለብን፣ ያ የዴሞክራቲክ ሲስተም ከፈጠርነው በኋላ የሚወልደውን መሪ ከነዚህ ከ13 ስቴቶች ውስጥ ከሳውዝም ይምጣ ከትንሽ ስቴትም ይምጣ ከትልቅ ስቴትም እንቀበላለን። አሁን ግን ማድረግ ያለብን ምን አይነት የዴሞክራቲክ ሲስተም እንዴት ነው መገንባት የሚለው ላይ ነው ማተኮር ያለብን እንጂ ማን ነው ስልጣን የሚይዘው የትኛው ስቴት ነው የሚል ፍላጎትም ምኞትም አልነበራቸውም። ስለዚህ ሲስተም ላይ ነው ፎከስ ያደረጉት። እኛ ሲስተም ላይ አይደለም ፎከስ የምናደርገው። የትግሬን ልሂቃን የተመለከትክ እንደሆነ ስለ ትግራይ ብሶት ብቻ ነው ሲሉ የሚውሉት። the same with the ኦሮሞ the same with the ኢትዮጵያ። ይሄ የዴሞክራቲክ ካልቸር ኦፒኒየን ሊደር የሚባለው ልሂቅ የሚባለው ፖለቲካል ኤሊት የሚባለው ራሱ ሳይኖረው
ህዝቡን አገሯን ወደዛ ማሸጋገር አይችልም። አሁን ለምሳሌ ግን ወደ አሜሪካን ስንመለከት ኮንስቲቱሽናቸውን በድራፍት ባደረጉበት ጊዜ ቨርጂኒያ ነበረ ትልቁ ስቴት። ትንንሾቹ ስቴቶች እነ ኒው ጀርሲ እና እነ ጆርጂያ ምናምን ነበሩ። ትልቁ ፉክቻቸው ምን ነበረ? በትንንሽ ስቴቶች እና በትልልቅ ስቴቶች መካከል ነበር። እኛ ትንንሾች ነን፣ ከእናንተ ውስጥ ዝም ብለን ብንደባለቅ ትውጡናላችሁ ከሚል በጣም ልዩነት ነበራቸው። ይሄ ቨርጂኒያ ትልቁ ስቴት ምንድን ነበር የሚለው? አይ ሁሉ ነገር በፖፑሌሽን ነው፣ እኛ ፖፑሌሽናችን ትልቅ ነው፣ ስለዚህ አመራሩንም እንወስዳለን ከሚል ነበር የተነሱት። ኒው ጀርሲ ደግሞ ትንንሾቹን ስቴት ሪፕሬዘንት አድርጎ ነው እኛ ከማጆሪቲ ቲራን የምንጠበቀው ለትንንሽ ስቴቶች እኩል መብት ከተሰጠ አንድ ኮንግረስ ብቻ ኖሮ እያንዳንዱ ስቴት እኩል ቮት ሲኖረው ነው ከሚል ነበር የተነሱት። ከዛ በኋላ በጣም ሰፊ ክርክር ተደርጎ አንድ ኮንግረስ ብቻ ከሚኖረን ሁለት ይሆን፣ አንደኛው በፖፑሌሽን ሳይዝ፣ አንደኛው ደግሞ ለሁሉም ስቴቶች እኩል ራይት የሚሰጥ፣ በዛ ትንንሾቹንም ፕሮቴክት እናደርጋለን፣ ማጆሪቲውም ደግሞ በህዝቡ መጠን ድምፅ እንዲኖረው ያስፈልጋል። ትልቁ ክርክራቸው የዛን ጊዜ ምን ነበረ? ምንም አይነት ሲስተም ብናቋቁም ሁለት ነገር ማሟላት አለበት። አንደኛው የዴሞክራቲክ ሲስተምን መዘርጋት አለበት። ሁለተኛው ለኢኮኖሚ እድገት አመቺ ሁኔታ መፍጠር አለበት የሚል ነበረ። በዚህ እንትን ላይ ብዙ ነገር የኢኮኖሚም የፖለቲካም እድገት ሂደት ይወስናል ከሚል ነበረ። በዛ ምክንያት አሜሪካ አሁን ያለበት ትልቅ ቦታ ላይ መድረስ ችሏል። በጣም የሚገርማቸው ነገር ምንድነው? በ1770 ኮንስቲቱሽናቸውን በሚጽፉበት ጊዜ ያለ ነበር። ኒው ጀርሲ ትንሹ ስቴት ነበረ፣ ግን ነፃነት ስለፈጠሩ ህዝቡ ከአንድ ቦታ አንድ ቦታ እንደልቡ መንቀሳቀስ እንዲችል ስለፈቀዱ አሁን ቨርጂኒያ ከማን ነው የኒውዮርክ የቨርጂኒያን ፖፑሌሽን እጥፍ ነው። የዛን ጊዜ የቨርጂኒያ ፖፑሌሽን ከእጥፍ በላይ ነበረ፣ 3 እጥፍ ነበረ የኒውዮርክን። ያ ሊሆን የቻለው ምንድነው? ህዝቡ እንደ ልቡ ከአንድ ቦታ አንድ ቦታ መሄድ ይችላል። በ17ኛው ክፍለ ዘመን ጀምሮ ጆርጂያ ውስጥ ማን ነው ቨርጂኒያ ውስጥ የዘር ማንዘሩ ተተክሎ የኖረ ሰውና የዛሬ ዓመት ከኒውዮርክ ወደ ቨርጂኒያ የመጣ ሰው እኩል ነው መብታቸው። እኛ ጋር የመጣችሁ እንደሆነ እኛ ሰፈር መጣችሁብን እኛ ነው። እሺ ይቅርታ ላስታውሰት ሁለት ደቂቃ ይበቃኛል። እና በዛ ምክንያት እንደልባቸው መዘዋወር ስለቻሉ ኒው ጀርሲ ትንሿ የነበረችው ቨርጂኒያ ትልቅ የሚባለው ፖፑሌሽን በላይ ፖፑሌሽን አላት። አሁን ለምን ህዝቡ እንደልቡ መዘዋወር ይችላል። ስለዚህ አንዱ ትልቁ የኛ ችግር ለውጥ እናመጣለን የሚለው ሊሂቁ የኦሮሞን በለኝ አማራን በለኝ የትግራይን በለኝ እነዚህ ላይ በጣም ፎከስ ማድረገው እነዚህ ናቸው ሀገር የረበሽ። እነሱ መጀመሪያ ዴሞክራቲክ ፕሪንሲፕልን እንዲቀበሉ ማድረግ ያስፈልጋል። ያ ከሆነ ለመሆን ደግሞ አንደኛ የህዝቡን ድጋፍ ማግኘት ይኖርባቸዋል። ሁለተኛ ይሄ አሁን ያለው ስብስብ ባለፈው ጊዜ የተሰበሰቡት ሰዎች እንዴት ነው ህዝቡን ተስፋ እንዲኖረው የምናደርገው? በሁለተኛ ደረጃ ደግሞ እንዴት ነው የኢንተርናሽናል ኮሚኒቲው እኛ ወደ ስልጣን ብንመጣ ወይንም ይሄን መንግስት ብንገፋ የሚፈጠረው ኢንቫይሮንመንት ስታቢላይዚንግ ነው፣ ሰላም ይመጣበታል፣ ዴሞክራሲ ይመጣበታል በሚል የኢንተርናሽናል ኮሚኒቲውን ሰፖርት እና ኮንፊደንስ እና ሰፖርት ማግኘት መቻል አለባቸው። አሁን ባለንበት ሁኔታ ግን የሚታየው ምንድነው? ጸረ አብይ መሆን፣ ጸረ መንግስት መሆን ነው አንድ እያደረገን ያለው። በዚህ አቆማለሁኝ። በኋላ ካስፈለገ መቀጠል እንችላለን። አመሰግናለሁ። አመሰግናለሁ ዶክተር ዮናስ። በ9 ደቂቃ ግማሽ አካባቢ ጨርሰዋል። ቴንክ ዩ። ወደሚቀጥለው ተናጋሪ ዶክተር መሰንበት አሰፋ ናቸው። ዩኒቨርሲቲ የፕሮፌሰር ነበሩ፣ የህግ መምህር ናቸው። በተለያዩ ዘርፎች ላይ በተለይ ደግሞ ከህግ ጋር በተገናኘ ሰፊ የተለያዩ ጽሁፎችን አትመዋል። ህግ ሪሰርች አድርገዋል። በተለያዩ የመገናኛ
ብዙሃን መርሃ ግብሮች ደግሞ በመቅረብ ተጋባዥ እንግዳ በመሆን በኢትዮጵያ ጉዳይ ላይ በተለያዩ ነገሮች ላይ ሲናገሩ ነው የሚታወቁት። ዶክተር መሰንበት ጠቅልል አድርገው እንዲያቀርቡ አመሰግናለሁ። እድል እሰጣለሁ። ዶክተር መሰንበት ድረስ ለነበር ይሰማል? ለአድማጮች ድምጽ ይሰማል? ይሰማል። እጅግ በጣም አመሰግናለሁ። ይሰማል። 10 ደቂቃ በጣም አጭር የጊዜ ሰዓት ነው። እንግዲህ በተቻለ መጠን ሀሳቤን አጠር አድርጌ ለማቅረብ ሞክራለሁ። በመጀመሪያ ደረጃ የአብሮነት ኢትዮጵያ ይሄን መድረክ ስላዘጋጀ ከፍተኛ ሀገራዊ ፋይዳ ያለው መድረክ ነው ብዬ ነው የማስበው። ምክንያቱም ኢትዮጵያ አሁን ባለችበት ችግር ላይ የተሻለ ነገር ሊመጣ የሚችለው የተለያዩ የፖለቲካ ሀሳብ ያላቸው ሰዎች ተሰብስበው መቀራረብ ሲችሉና ሀሳብ ማመንጨት ሲችሉ ነው እና በዚህ ደረጃ እንግዲህ መድረኩ መዘጋጀቱ በጣም ትልቅ ነገር ነው። ስለተሰጠኝ እድል ማመስገን እፈልጋለሁ። ሁለተኛ እኔ እዚህ መድረክ ላይ ስናገር አንድንም የፖለቲካ ፓርቲ ወይም ደግሞ ተቋም በመወከል አይደለም፣ በግሌ ለሀገር ይጠቅማል የምላቸውን ሀሳቦች ብቻ ለማስቀመጥ ነው የምወደው። እንግዲህ ኢትዮጵያ በመስቀለኛ መንገድ ላይ እንዳለች አይ ቲንክ ምንም ጥርጥር ያለው ጉዳይ አይደለም። በተወሰነ ደረጃ ያሉ ችግሮችን ሃይላይት አድርግና ወደ መፍትሄ ወደምላቸው ሀሳቦች ለመግባት ሞክራለሁ። አንደኛ አሁን ኢትዮጵያ ያለችበት በአጠቃላይ የኢኮኖሚ፣ የጸጥታ፣ ማህበራዊ ቀውስ እጅግ በጣም ከፍተኛ ነው። ይሄን ምንም ኮሽን ማድረግ ያለብን አይመስለኝም። በስልጣን ላይ ያሉ ሰዎችም እንደው ሀፍረት ይዟቸው ካልሆነ በስተቀር ይሄን የሚያስተባብሩበትም ሁኔታ ያለ አይመስለኝም። ትናንት እንደውም ዝም ብዬ የወርልድ ባንክን የኦቨርቪው የኢትዮጵያን አጠቃላይ የኢኮኖሚና ማህበራዊ ሁኔታ የሚዘረዝር ዌብሳይቱ ላይ ማየት ትችላላችሁ እያየው ነበር እና በሚያሳዝን ሁኔታ እንደውም በፊት ተገኝቶ የነበሩ የኢኮኖሚ እድገቶች ለምሳሌ የድህነትን ቅነሳ ከ2004 እስከ 2016 ከ39 ወደ 24% ዝቅ ብሎ የነበረው የድህነት መጠን አሁን ከ2016 እስከ 2021 ያለውን ጊዜ እንኳን ብናይ ከ27 ወደ 32% ድህነት ከፍ ብሏል። የድህነት መጠን እጅግ ሪግረስ እያደረገ ነው ማለት ነው የኢኮኖሚ ሁኔታው። ይሄ በግልጽ የሚያሳይ ነው። ማንም ሰው ገብቶ የወርልድ ባንክን ዌብሳይት ቢያይ ይሄን የሚያሳይ ነው። የኑሮ ውድነቱን፣ የስራ አጥነቱን፣ ስርዓት አልበኝነት መስፈኑን፣ ከፍተኛ የሆነ የዕዳ ጫና በሀገሪቱ ላይ እንዳለ፣ እነዚህ የኢኮኖሚ ሁኔታዎች በጣም ከፍተኛ ችግር ውስጥ ሀገራችን እንዳለች ያመላክታል። ይሄን መናገር ያለብኝ አይ ቲንክ አንዳንዴ እሱ ላይ ዲስፒዩት ስለሚደረግ ያለውን ማክሮ ኢኮኖሚ ሁኔታ በደንብ ማሳየት ያስፈልጋል። ከዚህ በተጨማሪ ሁላችንም እንደምናውቀው በተለይ በአማራ ክልልና በኦሮሚያ ክልል ያሉ ግጭቶች መጠነ ሰፊ የሆነ እጅግ በጣም ከፍተኛ ሰብአዊ፣ ቁሳዊ ቀውሶችን አስከትለዋል። እንደው ተመልካቾች እና አድማጮች እንደውም አንዳንዴ ከውጭ ከምናያቸው ሪፖርቶች ይልቅ አገር ውስጥ ያሉ ሪፖርቶችን ማየት የችግሩን መጠን ያሳየናል። የሪፖርተር ጋዜጣ በአማራ ክልል ላይ ያለውን ሰፊ የሆነ የማህበራዊ ቀውስ በጦርነቱ ምክንያት ያለውን የጦርነቱን ራሱ የስፋት መጠን የሚዳስሰውን ከ4 ወር ወይ ከ5 ወር አካባቢ ባለሳሳት የወጣውን ሙሉ ሪፖርት ብታዩ እጅግ በጣም አስደንጋጭ። ምክንያቱም መንግስት እንደሚለው ሳይሆን አሁን የፋኖ አደረጃጀት የምንለው የትጥቅ ትግል ከፍተኛ የሆነ ደረጃ ላይ የደረሰ መሆኑን ተከታታይ የሆኑ የሚሊተሪ ወይም ደግሞ ኃይልን መሰረት አድርጎ መፍትሄ ለማምጣት የተሞከሩ ሙከራዎች እንዳልተሳካሉ ኢሳያስ እጅግ በጣም አጭር ነው። እንግዲህ ኋላ ላይ እድል ከተሰጠኝ ሀሳቦችን ለማጠናከር እወዳለሁ። ግን ይሄ የሰላምና የድርድር መድረክ ዓለም አቀፍ ተአማኒነት ባላቸው በአፍሪካ ህብረት፣ በዩናይትድ ስቴትስ መንግስት እንዲሁም ደግሞ በአውሮፓ ህብረት ታዛቢነት ተአማኒነቱን ለማረጋገጥ በሚችል መልኩ ቢደረግ ጥሩ ነው ብዬ አስባለሁ። ሁለተኛ የሽግግር ፍትህ እጅግ በጣም አስፈላጊ ነው። እንደ ህግ እንደተማረ ሰውም አይ ቲንክ ይሄን አጽንኦት የማደርገው ለብዙ ጊዜ የቆዩ በዘር ማጥፋትም ሊሆን ይችላል፣ በሰብአዊ ወንጀልም ሊሆን ይችላል፣ በጦርነት ወንጀልም ሊሆን ይችላል የተፈጸሙ አሰቃቂ ወንጀሎች አሉ ኢትዮጵያ ውስጥ።
እነዚህን በተወሰነ መድረክ የፍትህ መድረክ መሻገር ካልቻል አሁንም ከፍተኛ ሰቆቃን ያደረሱ ሰዎች፣ ግድያን ያደረሱ ሰዎች፣ ጉስቁልናን የኢትዮጵያ ህዝብ ላይ ያደረሱ ሰዎች ተመልሰው ሌሎች ነገም ለምንፈጥረው ስርዓት አደጋ የሚሆን ይመስለኛል። ስለዚህ ተአማኒነት ያለው የሽግግር ፍትህ መድረክ ተጠያቂነትን የሚያረጋግጥ የእርቅ መድረክን የሚፈጥር እንደውም እንዲሁም ደግሞ የይቅርታ መድረክን ሊፈጥር የሚችል መድረክ ያስፈልጋል። ሁለተኛ ግን ፓወር ሼሪንግ ቅድም እንደው ዶክተር ዮናስን ለመንቀፍ ሳይሆን ፓወር በጣም አስፈላጊ ነው። የፓወር አክተርስ የፖለቲካ ኃይል ካለ ስልጣን ይፈልጋል። አንዳንድ ፍላጎቶችም የስልጣን ፍላጎቶች እንዳሉ በግልጽ እያየን ነው ከተፋላሚ ኃይሎች። ስለዚህ ፓወር ሼሪንግም የዛ አሬንጅመንት መሆን አለበት። በየቦታው ያሉ የታጠቁ ኃይሎች በተወሰነ ደረጃ የፓወር ሼሪንግ አሬንጅመንት ቢኖር ሁሉንም የፖለቲካ ችግሮች ይፈታል ባይባልም ጊዜያዊ የሆኑ በተለይ ደግሞ የፓወር ዲማንዶችን ሴትል ማድረግ ይቻላል ብዬ አስባለሁ። በመጨረሻ ደረጃ ምንም ጥያቄ የለውም። እኔ ዶክተር ዮናስም ጥሩ አድርጎ አስቀምጦታል። እሺ አመሰግናለሁ። እንግዲህ ተመልሼ እመጣለሁ።